ኖሯት ያሰበችው ሁሉ ለአባቷ ሰርፕራይዝ ይዛ ለመጠበቅ ብታስብም ሳይሳካላት ሲቀር ለአቶ ግርማ ደውላ በአስቸኳይ መምጣት አለብን፣ ነገሮች ሁሉ ተበለሻሽተውብኛል በማለት ትነግራቸዋለች። እሳቸውም ከኬንያ እየገዘገዙ ሲመጡ በመጀመሪያም የትርሲትና ሲመጣ አንድ ነገር ችግር እንደሚፈጥር ስላወቁት ተዘጋጅተው ነበር የጠበቁት። እሳቸው ከማነቃቸው በፊት የትርሲት እናት ጉሮሯቸውን ይዛስ አንድ ነገር እንዳትተነፍስ ሲጥነማ ማደርግ ከዚህ በኋላ የሚያገባ የለም፣ አንተና ልጅህ በልጄ ላይ የተጫወታችሁትን መረጃ ያለው ወንጀላችሁን የሰራችሁበት አለይ በማለት ስትናገር አቶ ግርማ አንገታቸውን ተይዘው ልቀቂኝ አትልቀቂኝ ቢፈራገጡም ጭራሽ ደግሞ ልጄንም ልታግትም ፈልገህ ነበር እንዴ በማለት ነው ያለው። እንግዲህ ከምደመጡ የአምላምሮት ስትነግራቸው ትርሲት መቼም አይኗ አይን ብለው ባለችበት አግተው ሊወስዷት ሲሉ ነበር እናቲቱም የደረሰችው። በዚህ ያልተሳካላችሁ ጭራሽ እኔ ለትንሽ ጊዜ ወደ አፍሪካ ብሄድ አንቺ ቁም ስቅሉን ቤቱን እንደዚህ አገሽ የምትጠብቂኝ ደግሞ ለምንድነው በወለድ አገድ ቤቱን አስይዘሽ የምትጠብቂኝ በማለት ስትነግራ አንተ እኮ ለዚህ ቤት ኃላፊነት አይመለከትም ቤቱ እኮ የትርሲት የራሷ ነው የተወረሰችው በማለት ስትላገርም እናኛ በኪራይ ቤት መኖር አለብን እንዴ ይህንን ካልክ ለምን አልሰራህም በማለት ነበር ስታፋጥ የነበረው። ይህ የልብ ልብ የሰጠሽ ክሩቤል ነው አይደለ አሳየዋለሁ ሲል ያሳያል እንጂ አንተ አታሳየውም። እናንተ ሁለታችሁ ከዚህ በኋላ ተነቅቶባቸዋል አምሮትና አንተ። እሷም ትልቅ መረጃ እሱ ይዞባታል። ጭራሽ ደግሞ ነግረህን የመጣችው እንዳትናገር አስጠንቅቋት ነበር። እሷም አልቆላት በማለት ይነግራታል። ከዛ ክሩቤም ሄዶ ለአምሮትን እንቃርጎ ይዞ ለአባትሽ አንድ ነገር ትንፍሽ እንዳትይ አላልኩሽም? ስለዚህ ስለተናገርሽ ይህንን ከእህትሽ ላይ የአይን ጠብታዋን ቀይረሽ አይኗ እንዲጠፋ ያደረግሽውን ወንጀል ቀጥታ አሁን ለፖሊስ ሰጥቼ አንቺ ራስሽም እጅ ከፍንጅ ነው የምትያዡ ሲላት ሰውነቷ ተብረከረከ። የምትሆነው ጨነቃት። እንግዲህ አንቺ ልጅ ምን ሆና ነው ዛሬ ወደ ክፍልሽ ስትዘዋወር በጣም በስቷል መዘዋወሯ። እኔ ተረጋግቼ ልቀመጥ አልችልም ብላ እናቲቱ ትርሲትን ትጠይቃታል። እማዬ ምን አለችሽ አለቻት። ምንም አላለችኝም ልጄ አለች። ግን አንቺ የጠፋሽ ነገር አለ እንዴ አለቻት ትርሲት። አቤት የኔ ልጅ አለ። እኔ ክፍል ያስቀመጥሽው ዶክሜንት አለ እንዴ አለች። አረ የለም አለች እናት። ለምን ጠየቅሽኝ ስትል ትጠይቃታል። አይ 10 ጊዜ ትገባለች ለአምሮት ትወጣለች ብለሽ ያሳሰበሽን ነገር ለማወቅ ፈልጌ ነው አለቻት። ምን ነው ልጄ የጠየቀች ነገር ይኖራል ትርሲት ንገሪ አደብቂ አለቻት። አረ ምንም አላለችኝም እያለች እሷም ያንቺ መጨነቅ ስላሳሰበኝ ነው ማዬ አለቻት። እንደዛ ከሆነስ ጥሩ ነው የኔን ጭንቀት አያሳስብሽ ብላ ያለቻትን እናቲቱ አስታወሰኝ። ለምንድን ነው ትርሲት ሁሉን ነገር የምትደብቂኝ? እኔ እናትሽ እኮ ነኝ። እህትሽ እንደምትጎዳሽ አውቃለሁ። ይህን ነገር እኮ በስነ ስርዓት ጠይቄሽ ነበር፣ ግን ይህን ያልሽኝ ምንም ነገር አላለችኝም አልሽ። ይኸው አሁን ሁሉ ነገር ተደረሰበት። ለምን እናትሽን አሳልፈሽ ሰጫለሽ በማለት ትርሲትዬ ይላል ደግሞ እሱ። እኔና አንቺን ያገናኘን ፈጣሪ በጣም ይገርመኛል። ፈጣሪ እኔና አንቺ እንዴት እንዳገናኘን ሲያጣመረን በጣም የሚገርመ እንዴት ማለት አለችው። በነገራችን ላይ እኔ በከፍተኛ ውጤት ተደርሶልኝ ድሬዳዋ ነበር የተመደብኩት። እዛ ግን አየሩ ሊስማማኝ ስላልቻለ ነበር ወደዚህ ትምህርት ቤት ወደዚህ የቀየርኩት። ይህም ደግሞ ለቤቴ ቅርብ ስለሆነ ነው ዩኒቨርሲቲ። ለካ ፈጣሪ አንቺና ሊያገናኘኝ አስቦ ነው እንደዚህ ያደረገው ብሎ ነገር በጣም የሚገርም ነው አለ ትርሲት። ታውቃለህ አለች። እኔ ራሴ አንዳንድ ጊዜ ተስፋ ስቆርጥ የሚሰማኝ ስሜት ፈጣሪ አንተን ለእኔ የሰጠኝን ቀን አመሰግነዋለሁ አለች ትርሲትም። የኔ ፍቅር አንተ ማለት እኮ ከፈጣሪ የተሰጠኝ ብርሃኔ ነህ አለችና አደነቀችው። እሱም አዎ እኔ ፍቅር የኔ ንግስት በማለት ያወድሳታል። ከዛም እስኪ ሙዚቃ ሞዝቂልኝ በማለት ያስዛታል። እሷም በድምጿ በማንጎራጎር በጣም ደስ በሚለው ድምጿ ስታንጎራጉርለት በጣም ተደሰቱ። እኔ ያሳለፍኩን ነገር ብዙ ነው መንገዱ ከውየኋቸው ሁሉ አንተ ነህ አንተ ትለያለህ በማለት ነበር እና ገጠመችለትና እሱም በጣም ተደሰተ።
እንግዲህ ከዛ በኋላ ላምሮት ግራ ተጋብታ ነበረ። ለጓደኛዋ አስታማክር የነበረው አንተ ለትንሽ እኮ ነው የተረፍኩት። ከምኑ ነው የተረፍሽው? ዶክሜንቱ የታለ ብዬ ትርሲትን አስፈራርቼ ልቀበል ስል ከበር ላይ እናቴ ጋር ተገጣጠመን አለችው። ማለት ቆይ ሰምታሻለች ማለት ነው እናትሽ አላት። እሱ አይደለን ታዲያ መስማት አለኝ አስበዘመችኝም የሚለው ያስደነገጠኝ። ብሰማሽማ ዝም አትልሽም፣ ፈትሻሽ ነው የምትወጣው። ምልክቱማ እንደዛ ነው አሉ። ግን ጆ እውነት የምትፈልግ ከሆነ ከዚህ ቤት ነበር የምታባርሪ ብታቅ ኖሮ አለ። አንቺ ለምን ለማረጋገጥ አትሞክሪም? እስቲ ሞክራለሁ አለች ላምሮት። ሞክራለሁ ግን እኮ ቤቱ በወለድ አገር ተይዟል ብለሽ የለም እንዴ? እንዴት ልታስመልሺው ትችያለሽ? በማለት ባለቤቱ በማንኛውም ጊዜና በማንኛውም ወቅት ከመጣ እንደሚመልሱ ግዴታ ነው በማለት ትነግረዋል። ይህንን አረጋግጫለሁ አለችው። ለማንኛውም ራስሽን ብትጠብቂ መልካም ነው ብሎ እንግዲህ እያጽናናት ያለው እሱ ነገ ያ ቤት የእሷ ቤት ባለቤት ሁና ቤት አላት ብሎ ለቤቷ ብሎ እንጂ ፍቅር አዝሎበት አይደለም። ትላንትና ማታ ከኔ ክፍል ገብታ ቆይታ ስትወጣ አገኘኋት ብላ እናት ለኩርቤ ተናገረች። በሰላም እንደገባሽ ላረጋግጥ ነው። ምን ልታረጊ ነው? ትርሲት ክፍል የገባሽው ብያት ነበር። አሁን ግን ምንም ብትፍጨረጨር ምንም የምታደርገው ነገር የላትም። እሷን አይደለም እኮ ምፈራው አሉ። አባቷ የሆነ ነገር እንዳያደርጋቸው ነው ምፈራው አለ። መቼ እንደሚመጣ አላወቁም አለች። ኧረ አላወቁም ግን አሉ ምንም ጥሩ ነገር እየሸተተኝ አይደለም አለች። እስቲ ለማንኛውም የሚሆነው የሚፈጠረውን ነገር አብረን እናየዋለን፣ ብዙ አትጨነቁ እናት አለ። እንዲያው ውስጥ ያለውን ሀሳብ ልንገርህ ብዬ ነው እንጂ አንተ እያለህማ ምንም ነገር አይፈጠርብንም አሉት። አዎ ግን ባትፍጨረጨሪ ጥሩ ነው አላት። ላምሮትን ሲያገኛት እኔ ላምሮት አይደለሁም በእግርህም በርክኬ ባልሰድህ በማለት ትመልስለታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ የምታበረታቱ ከልብ ከልብ አመሰግናለሁ። እንግዲህ ላምሮትና ክሩቤ በር ላይ ይገናኙና እንዴት ነሽ? ደህና ነኝ ትላል። ለማምዬ ነግሬያታለሁ። ምን ብላት ነው? ጠይቃት ብላ ልካ ነው። አባትሽ አይ መቼ እንደሚመጣ አታውቂም በማለት ሲጠይቃት አላውቅም አለች። ምን ነው የተፈጠረው? የትርሲት ጉዞ ስንት ጊዜ ይፈጅበታል? ምን አገባሽ አንቺ? እሱን አትጠይቂ። ተው ክሩቤ ተው አለችው። ጊዜው እየደረሰ ሲመጣ ታውቂዋለሽ። እንዲህ ኮልኮ ያደረግሻት አንቺ ነሽ አላት። ይህንን ነገር በተደጋጋሚ አታንሳብኝ አለችው። በፈጠረ ልለምንህ ስትለው እንዴ ስለዚህ በማያገባሽ ነገር ከመግባት ተቆጠቢ። አንቺው ራስሽ አይኗን በርዘሽ አጥፍተሽ ዛሬ አዛኝ መስለሽ ብትገተሪ የሚገባን ይመስለኛል አላት። ትንሽ ጊዜ ነው ጠብቀኝ፣ ትንሽ ጊዜ አሳይሃለሁ። በንብርክክህ ያላስከድኩ እንደሆን እኔ ላምሮት አይደለሁም አለችና ወደ ክፍል ገባች። ላምሮት ሁሉን አቅዳ አባቷንም አስደስታ ፍቅረኛዋንም ከወንጀሉ ቀላቅላ ማንም ሳይቀራቸው እንግዲህ ያሰቡት ሳይሳካ ክሩቤ ጀግናው እንግዲህ ከስር እየተከታተለ እንግዲህ ነፃ እያወጣቸው ነው። አቶ ግርማ ደግሞ ይህንን ነገር እንግዲህ ከመጀመሪያውም የሚፈሩት ክሩቤን ነበረ። ክሩቤንም ለማስወገድ ብዙ ሰው ቢልክባቸውም ክሩቤ የሚያውቃቸው ስለሆኑ ከሽፎባቸዋል። አሁን ሁሉን መረጃ ተይዞባቸዋል። እንግዲህ ላምሮትንም ለአባትሽ የዚህ ቤት ችግር መቼ ነው የሚፈታው? ቢያንስ አንድ ነገር አድርጌ አባቴን መጠበቅ አለብኝ ምንም ነገር እያለች ቁማ ታስባለች። ብታስብም ብታልምንም በፍጹም የሚሳካላት ባለመኖሩ ነበረ እንግዲህ እናቷን የት ቦታ እንዳኖረችበት ለማየት ብላ የፈተሸችው። እሷንም አንቺ ድንጋይ አሰሚ አላውቅም፣ አስባለሁ፣ አላየውም ከማለት ውጭ ሌላ ነገር አትይም። እናትሽን አንቺ እንዴት ነው እንደዚህ የምታያት አለቻት። ለእናትሽ ሰላምና ለዚህ ቤት ሀዘን፣ ለራስሽ ሰላምና ለእናትሽ ሀዘን ነው እኮ የምትተርፊው አለቻት። ከዚህ በላይ እኮ ከጠየኳት እንደምትጠረጥረኝ ነገርኩሽ እኮ ስንቴ ልንገርሽ በማለት ትነግራታለች። በጣም ተናዳለች። ክሩቤ እያንዳንዱ እርምጃዋን እየተከተለ ላምሮትን እያሳደዳት ይገኛል። እሷ በማታውቀው መንገድ ሰዎችን እየለከባት እያንዳንዱ የእግር እንቅስቃሴዎቿ
እየተከታተሏት ነው። እናቲቱ ምንድን ነው አንቺ ልጅ ላምሮት መግባት መውጣት አበዛሽ፣ ሳ ትምህርት ቤት የለሽም እንዴ በማለት ገርሟቸው ይጠይቃሉ። አይ አሁን እኮ ዌኪንግ ላይ ነን የለንም ትምህርት ቤት አለቻት። ታዲያ አርፈሽ ቁጭ አትይም እንደ ከቤትሽ? ምንድን ነው 10 ጊዜ ስትገቢ 10 ጊዜ ስትወጪ የምትውይው? እሷ አባቷ ሳይመጣ ሁሉን ነገር አሳክታ ገብታ ወጥታ ንብረቱን እና ሀብቱ የውሉን ማስረጃ ሁላ በእጇ አድርጋ ልትጠብቅ ነበረ የተመኘችው፣ ግን በፍጹም ሊሳካላት አልቻለም። ዛሬም አይሳካልሽም፣ ነገም አይሳካልሽም፣ ወደፊትም አይሳካልሽም። አንቺና አባትሽ መጨረሻችሁ መግቢያችሁ እንግዲህ እዛው እስር ቤት ነው፣ ትገናኛላችሁ፣ እዛው ትወያያላችሁ እያለ ክሩቤ ሲናገራት ኦፍ እያለ በጣም እየተናደደች ነበር የምትናገረው። እናቲቱም ግራ ይገባኛል የዚች ልጅ ነገር፣ ኧረ ተይ ትርሲት አትደብቂ ሚስጥሩን። ለምንድን ነው እሷ አሁን ወደድኩሽ ብትልሽ እውነትሽ መሰለሽ? በፍጹም እኮ አልወደደችሽም፣ እየተጫወተችብሽ ነው። እያንዳንዱ የምትልሽን ነገር ሳትደብቂ ንገሪኝ በማለት እናትን ቢያፋጥጧት አትናገርም። ቁጭ ብለው ሲያስታውሱት ራሷ ላምሮት አስገድዳት ከመናፈሻ ቦታዋ ቁጭ ከምትልበት ብለሽ ውጪና ከዛ በኋላ ወስጄሽ በዛው ትፈርሚያለሽ ያለቻትን እንኳ እንደደበቀቻት እናት አስታውሳ፣ ለምንድን ነው ልጄ አንቺን ለመከላከል እኔና ክሩቤ ተፋጠን እያየንሽ አንቺ ግን እኛን እየደበቅሽ በስከጀርባ ከእሷ ጋር ያለውን ውለታ ማትነግሪ ለምንድን ነው? ይሄ ሁሉ እኮ አይቆጭሽም? እኔ እኮ ትምህርትሽ ብርሃንሽ ተገልጦልኝ ትምህርት ቤትሽ እንደማንም ጓደኞች እንዴት ተከታታይ ነው ምኞቴ። ለምንድን ነው እንዲህ ምኮኘው? እሷ እኮ ከዚህ በላይ ልታረግሽ ትፈልጋለች። እኔ አሁን ሚስጥሩን ንገሪ ስታትማየ በቃ የእውነት መጨረሻውን ልንገርሽ፣ ውልና ማስረጃ ካርታውን ስጭኝ እያለች ነው የምትጨቀጭቀኝ። ለምን በቃ ለሆነ ጉዳይ ላስይዝበትና ገንዘብ ልበደርበት ነው። ጭራሽ ይሄን ነበር እስከዛሬ የደበቅሽና ትርሲት፣ ምን እያልሽ ነው የምትጫወችብን? አንቺ ስለምንድን ነው እንደዚህ ምኩ? ታዲያ ምን ላድርግ? እኔ እኮ አንድ ጊዜ እጠይቅሻለሁ። ሰው ሰላም የሚያገኘው ሁሉን ነገር ለዛ ሰው የሚፈልገውን ነገር ሲሰጥ ነው ወይ ብዬሻለሁ። ስለዚህ ሁሉን ነገር ወስዳ እኛ እንድትተወን ነው የምፈልገው። ብትተውሽ ይመስልሻል? አንቺ ያንን ወስዳ እኮ እሷ በፍጹም አትተውሽም። ምክንያቱም አንቺና እንደዚህ ያደረገችበት ወንጀሏ እንደሚያስዛ ስለምታውቅ አንቺን አጥፍታ ነው እንጂ እንዲሁን ሰላም አትኖርም። ደግሞስ ቤታችንና ንብረታችን ተይዞ አንቺ ሳትታከሚ እድሜ ልክሽን ብርሃንሽን አይተሽ ልትቀመጭ ታስቢያለሽ? በማለት እናትም ከሷን ይነግሯታል። ላምሮት የራሷን ብርሃን እኮ አግኝታ ለዛውም ደግሞ ሌላ ያንቺን የወረሽውን ሀብት ንብረት ፈልጋ ነው እንደዚህ የምትፍጨረጨረው በማለት ይነግሯታል። እንግዲህ የድሮ አያቷ ቤቱን ያወረሷ ሴትዮ ቀጥታ ወደ ቤቷ ሄደው ሲያንኳኩ ቤቱ በኪራይ በወለድ አገት ተይዞ ሌላ ሰዎች እንደሚኖሩበት ሲነግራቸው የሆነ ሰው በጣም አዘኑና በሉ አሁን ተከራይተው የሚኖሩበት ይሄ ነው አድራሻቸው፣ በዚህ አድራሻቸው ልታገኟቸው ትችላላችሁ በማለት ይሰጧቸዋል። ግን ይህ ነገር ምን ደርሶባቸው ነው እዚህ ደረጃ የደረሱት በማለት ወደ ቤታቸው እያመሩ ይገኛሉ። ይቺ እናት ደግሞ ትርሲትን ቤቱን ያወረሷትና የሚወዷት አያቷ ናቸው። ቻናሉን እንግዲህ ሰብስክራይብ እያደረጉ ይጠብቁ።